መዝሙሩን ከመጀመሪያ በፊት እውነተኛ ታሪክ የማርያምን ታምር መናገር እፈልጋለሁ። እባካችሁን እናንተ ኢትዮጵያውያን ሰው በወንጌል ካልኖረ ጭንቅላቱ ይጠፋል። እንዲህ አይነት ጭንቅላት ይዞ የሚመራ ለሀገር የሚመራል። መጀመሪያ መጣች፣ ስለ ኦርቶዶክስ እምነት ማወቅ ፈልጋለሁ አለች። ይህንን ቪዲዮ ለመላ ኦርቶዶክሳን ሼር እያረጋችሁ ተሰድጄ ብወጣ ሰበርና አዲስ በሆነ መረጃ ተመልሼ የመጣሁኝ። እንግዲህ ሶፊያ ሽባባውን አስመልክቶ አዲስ መረጃ ወደ እናንተ የማቀርብላችሁ ነው የሚሆነው። እንዲሁም የምትመለከቱትን አርቲስት አስመልክቶ እንግዲህ በጣም ድንቅ የሆነ ተአምር ተደርጎልኛል ብሎ ስለመቤታችን ያካፈለው ነገር አለ። ሙሉ ቪዲዮን ተመልክተን ሐሳብ የምንሰጥበት ነው የሚሆነው። እስቲ ከዚህ ቪዲዮ እንጀምር። የአርሲ ክርስቲያኖችን በተመለከተ አጀንዳ እየተቀየረ ነው የሚገኘውና እስቲ ወንድማችን መልእክት እንመልከት። ይህንን ቪዲዮ ለመላ ኦርቶዶክሳን ሼር እያረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። እናንተ ከቤተ ክርስቲያን ስለወጣችሁ ቤተ ክርስቲያን ምንም የሚቀንስባት የሚጎልባትም ነገር እንደሌለ ላረጋግጥላችሁ ፈልጋለሁ። ሲቀጥል ደግሞ እንደዚህ አይነት ተግባር የምታደርጉት ትኩረትን በመፈለግ እንደሆነ በጣም ግልጽ ነው። ሰው ስለናንተ እንዲያወራ ምን ሆና ነው እያለ ላይፍ ከፍቶ ስለናንተ እንዲወያይ ምናምን ነው። ቤታችሁ መጥቶ ስለናንተ እንዲያወራ ምናምን ነው። ምን ሆናችሁ ነው ምናምን እንዲላችሁ ፍለጋ ነው። በጣም ግልጽ ነው። ሲቀጥል እምነት ልብስ አይደለም የተነሳችሁ ቀይር ያለው ምናምን የምትሉበት እምነት የሚኖር ነው። ኦኬ እምነት የሚኖር ነው እንጂ እንደፈለጋችሁ የምትቀያየሩት አይደለም። ስለዚህ እኮ ነው የእምነት ትርጉም ሳይገባችሁ አማኝ ነኝ ብላችሁ ቲክቶክ ላይ አትምጡ የምንላችሁ ማለት ነው። ከዚህ መጀመሪያ እምነት ምን እንደሆነ ወቁ። በሆኑ ሰዎች ትጣሉና ከዛ እምነቴን ቀይራለሁ ማለት ትኩረት ደግሞ ስታጡ ማለት ነው። የሆነ ማይሆነ ርዕስ ይዛችሁ ትመጣላችሁ። ተማሩ አባቶችን ጠይቁ ስትባሉ አትጠይቁም። ተማሩ ስትባሉ አትፈልጉም። ግን እንደዚህ በይፋ እየወጣችሁ ትኩረት ለመፈለግ ብቻ እንደዚህ ነገር ታደርጋላችሁ ማለት ነው። ሰውን ደስ ለማሰኘት እዛ ቤት ሲቀበላችሁ ደግሞ እሺ ልል ለማለት ፎሎወር ለማግኘት ምናምን ማለት ሰው ቤት እናንተ ቲክቶክ ላይ መጥቶ ምናምን ስለናንተ እንዲያወራ። ለዚህ እኮ ቅዱስ ጳውሎስ ሲናገር በገላትያ መልእክቱ ምዕራፍ 1 ቁጥር 10 ላይ የሚናገረው ሰውን ወይስ እግዚአብሔርን ደስ ለማሰኘት ነው እንደዚህ አይነት ስራ የምትሰሩት? ሲቀጥል አምላካችሁንስ ቲክቶክ ላይ ለምን ትፈልጉታላችሁ? ችግሩ እኮ አምላካችሁን ቲክቶክ ላይ እየፈለጋችሁት ነው እዚህ ነገር ውስጥ እየገባችሁ ያላችሁት ማለት። ስለዚህ አምላካችሁን ቲክቶክ ላይ አትፈልጉት። ኦኬ ይሄንን ነው የምላችሁ። እዚህ እምነት ምን እንደሆነ መጀመሪያ ተማሩ ነው የምላችሁ። ስለዚህ ተማሩ። ለሁሉም ነገር መማር ይቀድማል። ለዚህ እኮ ነው ጌታችን በማቴዎስ ወንጌል ምዕራፍ 7 ከቁጥር 13 ጀምሮ ስንመለከት ወደ ጥፋት የሚሄደው መንገድ ሰፊ ስለሆነ ብዙዎች ይገቡበታል፣ ወደ ሕይወት የሚወስደው መንገድ ግን ጠባብ ስለሆነ ብዙዎች አያገኙትም ይላል። የተወሰኑ ጥቂቶች ብቻ እንደሚገቡበት ይናገራል በዛ መንገድ ላይ ማለት ነው። ስለዚህ ይህንን መንገድ የመፈለግ ድርሻ የእናንተ ነው። በእናንተ ድክመት በእናንተ አላዋቂነት ወጣችሁ እኔ ከዛሬ ጀምሮ እንትን ብያለሁ ምንም አይመለከተንም። ስለዚህ ይህን ነገር ላችኋለሁ፣ እምነት የራስ ነው። ስለዚህ የራሳችሁን እምነት አጥብቃችሁ ያዙ። ቤተክርስቲያንን በደንብ እወቋት ነው የምላችሁ። ሰላም ክርስቶስ ይብዛላችሁ። እንግዲህ የአርሲ ክርስቲያኖችን አስመልክቶ አሁንም ድረስ ምንም የቀዘቀዘ ነገር የለምና አጀንዳ ለማስቀየር እነ ዮኒ ማኛ ሰሞኑን ስትመለከቱ ነበር። በጣም ብዙዎችን የሚያስቆጣ ቃል ቢናገሩም ግን አሁንም ሁሉ ነገራችን ወደ አርሲ መዞር አለበት የሚል መልእክት ነው። መምህራችን ፋንታውን ዋቄ እንግዲህ አባት የለንም እያሉ ነው የሚገኙት። እስቲ እናድምጣቸው። በሁለት ጥይት ተመታ በገጀራ ቆስላ ድጋሚ አታቃስቺ ዝም በይ የምትባል የ8 ዓመት ህፃን አታሳምማችሁ? ድምጽሽ እንዳይሰማ መጥቶ ይገድሉሻል የምትባል ህፃን ገና በጨቅላነቱ እግሩን ያጣው ህፃን አያሳስባችሁ? ወላጆቻቸው የት እንደሄዱ ግራ የገባቸው እናቶች ልጆቻቸውን በጀርባቸው አዝለው በጥይት ሲረሸኑ አያሳዝኗችሁ? የነሱ ህመም ካላሳመመን፣ የነሱ መቁሰል እኛን ካላደማን፣ የነሱ መድከም ካላዳከመን እውነትም የዚህ ቤተክርስቲያን አካል አይደለንም፣ ጎለናል ማለት ነው። ወንድሞቼ እናቶቼ በአርሲ የተገደሉ ክርስቲያኖች ህመም የሚያመን አንድ አካል ስለሆነን ነው። አንድ አካል ሌላ ምንም ትርጉም የለውም። ጌታ ሆይ የተሰዉት ስለኔ ኃጢአት ነው፣ ስለኔ በደል በኔ በደል ምክንያት ነው ይቅር በለኝ ማለት ካልቻለን፣ ራሳችንን በንስሐ በእግዚአብሔር ፊት በካህኑ ፊት ማዋረድ ካልቻለን አሁንም የክርስትና ትርጉሙ አልገባንም ማለት ነው። የነሱ ቁስል አያሳምመንም፣ ታይደኛል አያመንም። ያስገደላቸው ታርጌት ያደረጋቸው ብቸኛው ምክንያት የክርስቶስ አካላት መሆናቸው። አባቶቼ እናቶቼ ከስጋው ደሙ በራቃችሁ ቁጥር፣ ከንስሐ በራቃችሁ ቁጥር፣ ከሥርዓተ ቅዳሴ በራቃችሁ ቁጥር ከዚህ ቅዱስ ህብረት ነው ራሳችሁን እያራቃችሁ ያላችሁት በገዛ ፈቃዳችሁ። ሃይማኖታዊ ግዴታችንን እንኳን በአደባባይ ለመፈጸም እኮ እንሳቀቃለን። የሌላ ቤተ እምነት ጓደኞቻችን አብረውን ቁጭ ብለው አማት በንጸልየን መብላት ይከብደናል።
እነሱ እንደዚህ ሲሳቀቁ አታያቸውም። እኛ ግን እንፈራለን። ስንጨነቅ፣ መሄጃ ስናጣ፣ ማምለጫ ስናጣ፣ እንደው ለመጸለይ ለመቆም አቅም ስናጣ ሮጠን መተን እዚች አጥር ስር ስንቀመጥ የሚሰማንን ሰላም እናውቃለን። ባንጸልይ ዝም ብለን ቁጭ ስንል ተጽናንተን እንባችን ታብሶ ነው የምንሄድ። ሰበብ አያስፈልገንም። ቤተክርስቲያን ለመምጣት ፖስተር መለጠፍ የለበትም። አዋጅ መነገር የለበትም። የአባታችን ቤት ነው፣ የእናታችን ቤት ነው። ስለሚናፍቀን ብቻ መምጣት አለብን። አንዳንዱ ያወቀ መስሎት የተሻለ ነገር ያደረገ መስሎት እኔ ቤቴ ጸልያለሁ፣ እኔ ቤቴ መጽሐፍ ቅዱስ አነባለሁ፣ እኔ ቤቴ ቃል እግዚአብሔር እማራለሁ፣ ቤተክርስቲያን መምጣት አያስፈልገኝም ይላል። ይህ ስህተት ነው። ክርስቲያን ስህተት ነው። የትም ቦታ ላይ ሆነን የምንጸልየውን ጸሎት እግዚአብሔር ይሰማል። እዚህ ቦታ ላይ ሆነን የምንጸልየውን ጸሎት ግን የበለጠ ይሰማል። ቤታችን ንስሐ መግባት አንችልም። ቤታችን መጠመቅ አንችልም። ቤታችን መቁረብ አንችልም። ቤታችን ሚስጥረ ቀንዲል ቅባ ቅዱስ መፈጸም አንችልም። ሰባቱ ሚስጥራት ቤተክርስቲያን የሚፈጸሙት በቤተክርስቲያን ቅጥረ ግቢ ውስጥ ብቻ ነው። ከየትኛውም የግል ጸሎት በህብረት የሚደረግ ጸሎት ይበልጣል። እኔና እናንተ እኮ ንጽህና ቢኖር ቅድስና ቢኖር እግዚአብሔር አምላክ ስለኛ ቅድስና ብሎ እቺ ነገር ይምራታል። መምህራችን ሊያስመልክቶ የተናገሩት ነገር ልክ ነው አይደለም? ሰሞኑን ብፁዕ አቡነ አብርሃም ወጥተው የተናገሩት ቃል አለ። በጣም ብዙዎች ትችት ሲያቀርቡባቸው ነበረ ከተናገሩት አንጻርና ትዝ ካላችሁ መምህር ፋንታሁን ዋቄ ልክ እንደ ብፁዕ አቡነ አብርሃም አይነት ብለው እንግዲህ የሆነ ሰዓት ላይ እየወጡ እኔ ያለው ይላሉ፣ ነገር ግን ይደበቃሉ እያለ መምህራችን ሲናገር ነበርና አባቶችን አስመልክቶ ግልጽ ነው። ከመግለጫ ውጪ በጣም እየታዘብን ነው የምንገኝ። ከወረቀቶች ምንም ጠብ ያለ ነገር የለም አሁንም ድረስና ልክ ነው ወይስ አይደለም? እስቲ ስለ መምህራችን ሐሳባችሁን ስጡ። እኚህን መምህር እናድምጣችሁ። በጣም ስለወደድኳቸው ነው። ሶሻል ሚዲያ ላይ እንግዲህ ሲንቀሳቀስ ነበርና ሰው በወንጌል ካልኖረ ጭንቅላቱ ይጠባል። የሚመራንም አሁን ያለው ሰው በሙሉ ጭንቅላታቸው ጠባብ ነው እያሉ የተናገሩ ያሉትና እስቲ አባታችንን እናድምጣቸው። ሰው በወንጌል ካልኖረ ጭንቅላቱ ይጠባል፣ እንደ ዶሮ ጭንቅላት። የዶሮ ጭንቅላት ትንሽ ናት። የዶሮ ዓላማ ደግሞ መበተን ነው። ከምትበላው የምትበትነው ነው። እንዲህ አይነት ጭንቅላት ይዞ የሚመራ ለሀገር የሚመራ በታኝ አፍራሽ፣ እንዲህ አይነት ጭንቅላት ይዞ ቤተክርስቲያን መሪ መሆን አይቻልም፣ አይቻልም። ጠባብ የሆነ አመለካከት፣ ሰፊ የሆነ ማመለካከት ነው ሊኖረን የሚገባ። ወደ አገልጋይነት ተመለስ፣ ወደ ቅጥረኛነት አትግባ። ካህን ቅጥረኛ አይደለም፣ ካህን አገልጋይ ነው። ምዕመናን ለማገልገል ሌት ተቀን ለምዕመናን ማገልገል ብቻ አይደለም፣ ለምዕመናን ለመሞት የተዘጋጀ ነው። ካህን፣ ጳጳስ፣ ሊቀ ጳጳስ፣ ቄስ፣ መምህር ይሄ ነው አገልግሎቱ። እና ተመለስ ወደዚህ። የንጉሥ አገልጋይ አትሁን፣ የካድሪ አገልጋይም አትሁን። ልንገራችሁ ቆዩ፣ ሁለት ማሊያ አትልበሱ፣ አይጠቅምም። ይሄ ሽር ጉድ የሚለው ነገ ይጠፋል። አንድ እግርህ ቤተ መንግስት፣ አንድ እግርህ ቤተ ክርስቲያን ውስጥ ያለ ሰው እንዲያ ነው የምትሆነው። ግልጽ ነው የምናገረው። እንዲህ አይነት ነገር የለም። ወይ ቤተ መንግስት መሆን ነው ወይ ቤተ ክህነት መሆን ነው። እንደዚያ የሆነ ሰው ሁለቱንም ያጣል ማለት ነው። ሁለቱንም አጥቶ ነገ ይዋረዳል። አይቻልም እንዲህ አይነት አሰራር። ያኛው ምድራዊ አሰራር ነው፣ ይሄኛው ሰማያዊ አሰራር ነውና አንተ ሆይ ወደ ቤት ተመለስ፣ ወደ ክህነቱ ወደ አገልግሎቱ ተመለስ፣ ለምዕመናን ለመምከር ተመለስ። ቤተ መንግስት ፍርፋሪ የቀመሰ ሆዳም ነውና እንግዲህ ካላችሁ እንዳትቀየሙ። በትክክል ካልሰራችሁ አዎ ና በትክክል ስራ ነው። ዓላማዬ እሱ ነው፣ እንደሱ ነው እያልኩ ያለው። የዚህ ቤተ መንግስት ፍርፋሪ የቀመሰው ሆዳም ይሆናል። ሆዳም ሰው ደግሞ ወንድሙ ቢገደል አይሰማውም፣ ሆዱ ጋርዶታል። አይደል? እየሆነ ያለው አይደለም፣ እየሆነ ያለው አይደለም። እንትና የሚገለው ለምን ይመስላል? ሆዳም ስለሆነ አይደለም። እንግዳ ምን በደለው? ምን አለው? እንትና የሚገለው ለምንድን ነው? ሆዳም ስለሆነ ተታሎ አታላይ ሆኖ አይደለም። ና ወደ ቤት ተመለስ፣ ወንድምን ውደድና አገር ስራ። ያንተ ዓላማ ይሄ ነው። አባቶች የነገሩም ይሄ ነው። ቤተ ክርስቲያን መጽሐፍም የነገረንም ይሄንን ነውና ወደ ሕጋችን ወደ ቅድስናችን ልንመለስ ይገባል። ወደ ሕይወታችን ልንመለስ ይገባል። እስቲ ባካችሁ እንዋለድ። ሁላችሁም ኮሜንት ላይ የገባችሁ ቃለ ሕይወት ያሰማልን ማለታችሁን አትርሱ። በዚህ ሰዓት ለአባቶቻችን የሚያስፈልጋቸው ስብከት ብዬ ማሰበው ይሄንን ነውና አባቶቻችን ከእውነቱ በጣም እየራቁ ነው የሚገኙት እውነቱን ለመናገር ከሆነ። ስለዚህ እንደዚህ አይነት ካህናት አባቶች ደግሞ ያስፈልጉናል። ወይ ወደ ቤተ መቅደስ መግባት ወይ ደግሞ ወደ ቤተ መንግስት መግባት ይሻላል እያሉበት ሲናገሩ የነበሩትና ለሁለት ዓለም መገዛት አይቻልም፣ ፍጹም የማይቻል ነገር። ስለዚህ ከዚህ አንጻር አባታችን ያስቀምጡትና ብዙ የምንታዘባቸው አባቶች አሉ፣ በጣም ብዙ የምናከብራቸው ደግሞ አባቶች አሉና ስለ ልጆቻቸው የቆሙ አሁንም ቢሆን አንድ ጊዜ ሞተናል ብለው እንደተናገሩት የስጋን ሞት ለምን ይፈራሉ ነው። ከቤተ መንግስት ወጥተው ቤተ ክህነት ውስጥ ይቀመጡ የሚል መልእክትን አባታችን ያስተላለፉልን። ቃል ያሰማልን። ወደ እርሳችን ስንመለስ
ይህ አርቲስት ሰሞኑን በጣም ብዙ ማነጋገሪያዎች ነበሩት። እኔም የታዘብኳቸው ነገሮች አሉ። የተደረገለትን ተአምር እናድምጥና ሀሳብ እንሰጥበታለን። መዝሙሩን ከመጀመሪያ በፊት እውነተኛ ታሪክ የማርያምን ታምር መናገር እፈልጋለሁ። እውነተኛ ታሪክ ነው። የዛሬ 5 ዓመት ግሪክ ሄጄ ነበረ። ግሪክ እንደምታውቁት መድኃኔዓለምና ማርያም ቤተክርስቲያኖች ይበዛሉ። ከዛኛ ቲያትር ይዘን እዛ ለመስራት ነበር። የዓለም የታወቁ ሰዎች ሁሉ ኤሪኬ የሚባል ዝናብ መጥቶ በትኗቸዋል። ቆንስላ ነው ያለን እዛ ግሪክ ውስጥ። እባካችሁን እናንተ ኢትዮጵያውያን፣ በመላ ዓለም የምትከታተሉ ኢትዮጵያውያን፣ ኤርትራውያን ይህንን ልብ ብላችሁ አድምጡ። ሌሎቻችን ፌዝ የሚመስለን ነገር ታምራቱ ምን ያህል ድንቅ እንደሆነ ላበስራችሁ ነው። ከዛ መጣች፣ አማርኛ ትናገራለች። እናንተ ኢትዮጵያውያን እግዚአብሔር ቅርባችሁ ነው፣ ሳሰሩ እንዳትሄዱብን አሉ። እውነት ነው። አስጎበኙን ምኑ ሁሉም ነገር ሀሪኬ ብያችኋለሁ። ዩሮፕንና ግሪክን የሚያጠፋ ወጀብ ነው፣ ኃይለኛ ወጀብ። የሚገርማችሁ እኛ እንኳን እዛ እንደወረድን ዝናቡ ትንሽ ቀንሶ ነበር። በንጋታው የሚገርማቸው 21 ነው። ማርያም ሰኞ ዕለት ሜዲትራኒያን ባህር ወጀቡ ቀጣል። እኛ 7ኛ ፎቅ ነው። እስከ 7ኛ ፎቅ ድረስ ውሃው እንደ ፍጥረቅ እያለ ይገባብን ነበር በመስኮት ሙቀት ስለሆነ። ልክ በ21 ሰኞ ዕለት አቆመ ዝናቡ። 21 የማርያም ዕለት። ይህንን በብዙ ላይ መጠይቅ ተናግሬዋለሁ። ሴትዮዋ መጣ፣ ግሪካዊ ነች፣ አማርኛ ትችላለች። ተንበርክካን ያለቀሰችው የእመቤታችን ታላቅ ክብር ይሄን ይመስላል። በእውነት በጣም በጣም የሚገርማችሁ በንጋታው ማክሰኞ ዕለት ዝናቡ ቀጠለ። ይሄ የኛ አይደለም፣ የእመቤታችን ድንቅ። ስለዚህ እኔ ደጅ ጠናው ያልኩበት ምክንያት ከህይወቴ ጋር ስለሚዛመድ ነው። ከህይወቴ ጋር እጅግ ዝባዝን ከህይወት ውስጥ ነበርኩኝ። አሁን ወደ 33 ዓመት አለኝ። እድሜም የምቆጥረው የ33ቱን ዓመት ነው። ከዛ በፊት ግን የባከነ የኃጢአት መንበር የመሰለ ሳም የሆነ እጅግ በጣም አጨስ ነበር፣ እጠጣ ነበር። አላስፈላጊ ሰው። አሁን እንደዚህ ስታዩት ይሄ ወለል ያለው ፊቴ ከኔ አይደለም፣ ለኔ የሚገባኝ አልነበረም። እግዚአብሔር ሲመርጣችሁ ምን ትመስላላችሁ? የብርሃን አክሊል ይደፋባችኋል። እውነት ነው። ይሄ የመዘባበቻ ትምክህት የበዛበት ምስክርነት አልሰጥም። በጣም የበዛ ጫታም ነበርኩኝ። እግዚአብሔር ሲመርጥ እኮ በቃ ከፍ ያደርጋል፣ ላይ ያወጣል። ከዛ ዝባዝን ከህይወት ወጥቼ እናቴን ሁሌ ደጅ እጠናለሁ፣ ሁሌ ያለቅሳለሁ፣ ሁሌ። ስለዚህ ይሄ ደጅ ጠናው የቅርብ ጊዜ ነው፣ በእናንተ ጊዜ የነበረ ነው። ግን በውስጤ ሁሌ ደጅ እንደምጠናት እንደምትፈጽምልኝ አቅ ስለነበረ ይኸው ዛሬ ከዛ ሁሉ ዝባዝንኬ ወጥቼ የእሱ የእናታችን የቅድስት ድንግል ማርያም ልጅ ሆኜ ይኸው እንደዚህ አምሮብኝ ሽበቴ ሺህ ውበት ሆኖ መልኬ ማዲያት የነበረው ከንፈር የተቃጠለው ጣቴ ሁሉ የተቃጠለው ዛሬ ወርቅማ ነው። ስለዚህ በተለይ ለወጣቶች የምናገረው በየትኛውም ዓለም ያላችሁ እግዚአብሔር የፈቀደ ቢሆን ኖሮ ሲጋራው ቺምኒ ያዘጋጅለት ነበር፣ ጭስ መውጫ። አልፈቀደውም። እግዚአብሔር የፈቀደው ቢሆን ኖሮ አረቄውን ምኑን ለሰውነታችን በተገባ ነበር። አልፈቀደውም። ስለዚህ ልጆቼ እንደኔ የባከነ እድሜን ሳትይዙ የወጣትነታችሁ እግዚአብሔርን መፍራት በጉብዝና ወራት ነው የሚባል ነገር፣ እግዚአብሔርን ማሰብ በጉብዝና ወራት ነው።
ስለዚህ በዚህ በጉብዝና ወራታችሁ እንደኔ ሻሸሻችሁ አረፈደብኝም። እኔም እግዚአብሔር ጠብቆ ለዚህ አብቅቶኛል። በእውነትም ስንቶቻችን እኮ ለማንም ደጅ እንጠና የለም እንዴ? አልባሌ ቦታ ሄደን ደጅ እንጠና የለም እንዴ? ጠንቋይ ቤት ሄደን ደጅ እንጠና የለም እንዴ? እግዚአብሔር ግን ለክብሩ የሚነሳ አምላክ ነውና የእሱን ክብር ወደኛ ውስጥ ልኮ ይኸው እኔ እንዴት እንቃላት ከአይምሮ በላይ ነው። እሱ ብቻ ዋጋውን ሰጥቶኛል። እግዚአብሔር ይስጥልኝ። እንግዲህ ወደ መዝሙሩ ስንሄድ እኔ እንትናን ብቻ ነው በደንብ ቀርጻችሁ በእውነት ነው የምላችሁ እስከ ብዙን አልችለውም። ይሄ ማውራት አለብኝ፣ ምክንያቱም የግድ ነው። ቅጭቅጩን አይደለም ማውራት ያለብኝ። አዎ በኋላ ደግሞ እኚህ ሽማግሌ ያታለሉ እንዳይሉኝ እስከ እንትና ድረስ ዘምርና ወንድሜ እሺ አይዞት እርሶ ይጀምሩት። ያው ዘማሪ በቃ እየተደጋገፍን እናታችንን ከፍ ከፍ የምናደርጋት እኔ የስሜቴን የፍቅሬን እዘምራለሁ። እንግዲህ ተአምሩ እንደተመለከታችሁት ነው ስለ እመቤታችን የተናገሩትና በ21 ቀን ምን እንደሆነላቸው ነው። ሰሞኑን በቲክቶክ ላይ በጣም መነጋገሪያ ሆነው ነበር። ታክሲ ቆመው ጠብቀው ምናምን ታክሲ ሲያመልጣቸው ነበር። በጣም ብዙ ሰው የተገረመበት ነው። ለምን አርቲስት ናቸው። በጣም ብዙ ፊልሞች፣ ድራማዎች ላይ፣ ማስታወቂያዎች ላይ እናውቃቸዋለን እና የተሻለ ህይወት ያላቸው ነው ይመስላል። እውነቱን ለመናገር ባይዘዌ አሁን ያሉት አርቲስቶች እና ድሮ የነበሩት አርቲስቶች ህይወታቸው ፍጹም የተለያየ ነው። የድሮዎቹን እኮ ብንመለከት ያሉበት ለሕክምና የሚበሉት ራሱ ያጣሉ የድሮ አርቲስቶች። አሁን ነው የምናውቃቸው ትላልቅ ሰዎች ከዘመኑ አንጻር ብዙ ጥቅምን የሚያገኙትና የድሮ ግን በዚህ ሙያ ላይ የተሰማሩ ሰዎች በሙሉ ፍጹም ህይወታቸው በቃ የሚበሉት እንኳን እስኪያጡ መታከሚያ አጥተው የሞቱ በጣም ብዙዎች ናቸው አባቶች። እና የተደረገላቸው ታምር ይሄንን ይመስላል። በጣም ስላስገረሙ ነው። እንደምታውቁት ደግሞ ፕሮቴስታንት ነበሩ፣ ከዛ ወደ ኦርቶዶክስ ነው የመጡትና ብዙ ቻሌንጆችን አሳልፈዋል ብዬ አስባለሁኝ። ለማንኛውም ለነሱ የተደረገላቸው ለሁላችንም ይድረሰን ነው የምለው። በመጨረሻም ሶፊያ ሽባባውን አስመልክቶ ወንድማችን ዘማሪያን ምንድነው ያጋጠመው? እኛ ሶሻል ሚዲያ ላይ ካየነው ከሰማነው በላይ ደግሞ እነሱ በውስጥ ያወሩትንም ሁሉንም ነገር እስቲ እናድምጠው። መጀመሪያ መጣች፣ ስለ ኦርቶዶክስ እምነት ማወቅ ፈልጋለሁ አለች። ትዝ ይል እንደሆነ ቢኒያም ሽታይ ፍቅረ ኢየሱስን ነበረ መጀመሪያ ያናገረችው። ኧረ ችግር የለም ለማወቅ ከፈለሽ የቤተክርስቲያን ልጆች አሉ አላት። ከዛ በኋላ ትዝ ይለኛል የጥምቀት ቀን ምናምን አካባቢ መሰለኝ የመጀመሪያ ጊዜ ንግግር ያደረግነውና ቤተክርስቲያን አክብራ ነጣ ለብሳ ምናምን ነገር ላይፍ ገባች። ጥያቄዎች አሉኝ አለች። ጥያቄ ጠየቀች። እኛ ደግሞ የቤተክርስቲያን ምላሽ ምን ነው የቤተክርስቲያን ልጆች ተሰብስበን ምላሽ ሰጠ። ከዚህ በኋላ እሷ በቃ እኔ ለካ ቤተክርስቲያን እንደዚህ አይነት ልጆች አሏት። ምክንያቱም እሷ ፌስቡክ ላይ ፖስታ ነበር ከዛ በፊት ዛሬ ማታ ቢኒያም ሽታይ ቤት ኦርቶዶክሳውያን መምህራን እንጠይቃለሁ ምላሽ ከነሱ አገኛለሁ ብላ ፖስተች ፌስቡክ ላይ እና እንድትገኙ ብላ ስትፖስት ከስር ኮመንት አጠቃላይ ፕሮቴስታንት እነሱ እኮ ጥቅስ አያውቁም ስድብ ነው አሏት። ስለዚህ ኤክስፔክት ያደረጋችሁ እሱ ነው። በቃ ዛሬ ላይቭ ገባለሁ የፈለኩን ጥያቄ ጠይቃለሁ ስድቤን ተከናንቤ እወጣለሁ። ኮመንቱ እንዳለ የሚጽፈው ያንን ማለት ሁሌ የምናየው እነሱ ጋር ይሄ ነው። ጠላሸት መቀባት እነኮ ጥቅስ እኮ አያውቁም ምናምን ነገር ብሎ መናገር። ከዛ በኋላ እሷ ለምትጠይቀው ጥያቄ በሙሉ የቤተክርስቲያን ልጆች በትዕግስት ምላሽ ሰጠ። ከዛም ይሄም አለፈ። ከዛ በኋላ በነገረ ድህነት በቤተክርስቲያን ትምህርት ላይ አስተምሮ ላይ የሚነጋገር ካለ አንድ ሰው ካለ እኛ እርግጠኛ ነን። ለዚህ ቃል ገባሁላት። ጠየቀቻቸው። ማንም በነገረት አልመጣም። ማንም እሷ ራሷ ኦፊሻሊ ነገረችኝ። በቃ በነገርነት ማንም መጣ። አንድ ሰው መጣ። ሙሴ መንበሩ የታድሶ መርጌታ ነው የሚለው ነገር ድነት ላይ ሲመጣ ዌልካም ነው ያልኩት። ዲቤት አረግን። እሷ ባለችበት ሰዓት ተይዞ አረግን። ነገር ድነት ላይ ይጠይቀኛል ብዬ ያሰብኩኝ እሱ ድርሳነ ሰንበት ይጠይቀኛል። አይተናል። በቃ አለቀ። ያ ነው። ምክንያቱም እኔ ደግሞ ያሰብኩት ነው በነገርነት ቤተክርስቲያን ምን የተለየ ትምህርት አላት? እውነት ፕሮቴስታንቱ የሚመካበት ኦርቶዶክስ የምታፍርበት ምን ትምህርት አላት? እንዳየኸው ነው ዲቤቱ ምንም ነገር የለም። ከዛ በኋላ እንግዲህ ማንበብ ምናምን እንግዲህ ድርሻ እሱ ነው። ስለዚህ ከዛ በኋላም በተለያዩ መንገዶች በስልክ ምናምን እንጠያየቃለን።
ትደውላለች ምናምን ነገር ማወቅ የምትፈልገው ነገር ትጠይቃለች ኦፊሻሊ እና እንዴት ታደርጋለች እንጂ የተወችው ነገር አይደለም። በራሷ ግን ትጠይቃለች እና ወስና እንዴት ነው ወደ ኦርቶዶክስ መምጣት የምትችለው እሷ ጋር ነው ያለው። እንግዲህ ከኔ የሚጠበቀው ነገር ምንድነው? በጠየቀች ቁጥር ሳይሰንፉ ችላ ሳይሉ ሳይሰላቹ መመለስ ነው ከኔ የሚጠበቀው ያ ነው። ከዚህ በኋላ ግን ኦፊሻሊ ወስና በቃ እኔ ኦርቶዶክስ መሆን አለው ማለት ግን ስልጣኑ ያለው እሷ ጋር ነው። ከኛ የሚጠበቀው ምላሹ መስጠት ነው። በመጣች አሁን ላይቭ ላይ ብትመጣ አሁንም ላይቭ ላይ ብትጠይቀን ክፍት ነን። አሁን ግልጽ ነን። በግልም ልማር ከተባለ ትክክል ነው ይቻላል። ግን ከዚህ በኋላ ግን ያው የወርደባት ውርጅብኝ የሀገር የምታውቀው ነው። እንዴት ኦርቶዶክሶች ጋር ትሄደሽ ትጠይቂያለሽ? ያልገባሽ ጠይቂ ቢኖር እኛን ለምን ማጠይቂ ምናምን ብለው ፋሚሊዋም አይቀር ልጆቿም አይቀር ምናምን ያው እንግዲህ የምታውቀው ነው የፕሮቴስታንት። ከዛ ማሸማቂያ መንገድ በዚህ ቶርች አድርጎ ነው። ለምንድን ነው የሁሉ ስጋት? አንድ ሶፊያ ከባድ ሰው ሆነ አይደለም፣ እንደ ማንኛውም ሰው ናት። ግን ምንድነው የሶፊያ መምጣት ከጀርባ ይዞት የሚመጣው ብዙ ፕሮቴስታንት አለ። ይሄ ነው የሚያሰጋው እነሱ። ልክ ነው። ለምን የቆመው በሰው ነው፣ በታዋቂ ሰዎች የቆመ ነው እንጂ እንደኛ ጋር ስንት ሰውኛ ሸኝተናል እንዴ? ጳጳስ በለው መነኩሴ በለው መምህር በለው ዲያቆን በለው ስንት ሰው ግዘናል። መናፍቅ ሆኖ ከተገኘ መች ተናጋሽኛ ቤተክርስቲያን አለች እኮ። አሪዮስን ብታነሳው መነኩሴ ነበር፣ ተራ ሰው እኮ ነበር። በኤፌሶን ጉባኤ ተወግዘው ንስጥሮስ እኮ ፓትርያርክ ነበር። ፓትርያርክ የሚያናገል አንቀሳቀሰ ከባድ ነገር ነው፣ ቀላል ነገር ነው እንዴ? አንተ አንድን ፓትርያርክ እያወገዝክ ከዛ ጸንተ መቆም እኮ ሶፊያ እኮ አንድ የፕሮቴስታንት አካል ናት እንጂ የፕሮቴስታንቶች እኮ መስራች ምናምን እኮ አይደለች። ማርቲን ሉተር እኮ አይደለች። እኛ ጋር እኮ ፓትርያርክ ነው ያወገዝነው። ስለዚህ ኑፋቄ ከተገኘበት እኔ ፓትርያርክ ነኝ፣ እኔ ጳጳስ ነኝ፣ እኔ ሀገረ ስብከት ነኝ አይሰራም። መሪጌታ ነኝ አይሰራም። ምንፍቅና ለዛም ነው ጉባኤ ተጠርቶ ትክክል አይደለም ትታረማለህ ወይ አልታረም ሲባል ይወገዛል። ስለዚህ እኛ ቤተክርስቲያን እንደዚህ ተደርጓል እና ከዚህ በኋላ የመጣባት ብዙ ጫናዎች፣ ብዙ የሀገር ስድቦች እንደምታውቀው ያ ሰውዬ ቀለም የሚባለው ወረደባት። ኢቭን ወደ ፋሚሊ ድረስ በሚደርስ ነገር በጣም ጸያፍ የሆነ እንዴት ትጠይቂያቸዋለች በሚል ያደረሰ እና እሷ ግን በምትችለው መጠን እያደረገች ነው ያለችው እና ከዚህ በኋላ ግን እሷ ምን ማድረግ ትችላለች? እሷ ነው አይም ከመጣች የኛ ቤት ክፍት ነው። ይሄን ክፍት የሚያደርገው ደግሞ ዘማሪያም አይደለም። ቤተክርስቲያን ራሷ ክፍት ናት ለማንም ሰው ለሚያውቅ ለሚጠይቅ ሰው በሯ ክፍት ነው። ግን ደግሞ እንደምታውቀው ደግሞ ነፃ ፈቃድ ደግሞ አለ። በመጨረሻም እንግዲህ ቪዲዮ እንደተመለከታችሁት ነው ሶፊያ ሽባባውን አስመልክቶ በጣም ብዙ ያልተሰሙ ነገሮች አሉ። ከኛ ይልቅ ደግሞ ከዘማሪያም ጋር በጣም ብዙ ነገሮችን አውርተው ስለነበረ ሚዲያው ላይ ከወጣው በላይ በውስጥ የተወራው ይወልጣል ብዬ አስባለሁኝና አመጣጡ ለምን እንደነበረ ስለ ኦርቶዶክስ ማወቅ ፈልጋለሁ ብላ ከዚህ በፊት ስትቃወም እንኳን የነበረው ቤተክርስቲያን ሳታውቅ እንደሆነ ያሳብቅባታልና ወንድማችን ዘማሪያም አሁን ካሉት ወንድሞች ጋር አብሮ በጣም ብዙ ስራዎችን የሚሰራ ወንድማችን ነውና ለማንኛውም እንግዲህ እናንተ የተሰማችሁ ነገር ኮሜንት ላይ አስቀምጡ። እውነትን ፈልገው ግን ለመጡ ክርስቲያኖች በሙሉ እንደነዚህ አይነት መልካም ወንድሞች ስላሉ ወደ እውነቱ ይደርሳሉ ብዬ አምናለሁ። ለማንኛውም ለዛሬ ያዘጋጀሁላችሁ መረጃ ይመስላል። ቀጣይ በአዲስ ቪዲዮ እስከማገኛችሁ ድረስ ቸር አፌን ሙላው በእልልታ